بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى داود وعلى نبيين وعلى النبيين أجمعين ቀደም ሲል ስለ አንድ ታላቅ ነብይና ያ ታላቅ ነብይ ጋር ስለተመረጠ አንድ ንጉስ ለማየት ሞክረናል። ዛሬ ደግሞ አንድ ታላቅ ነብይ ኢንሻአላህ የምናይ ይሆናል። ይህም ነብይ ዳውድ አለይሂ ሰላም ይባላል። ዳውድ አለይሂ ሰላም የኃያልነትና የተመላላሽነት መገለጫ ነው። ዳውድ ኃያል ነበረ። ዳውድ ደግሞ ወደ አላህ የሚመላለስ አላህ ቤት የሚመላለስ ነብይ ነበር። በበጎም በስተትም ሲሳሳትም ወደ አላህ ይመለሳል። ወደ በጎም ሲሰራ ወደ አላህ ፊቱን ሁሌ አላህ ቤት ተመላላሽ የሆነ ባሪያ ነበረ ዳውድ አለይሂ ሰላም። ስለሱ ነብይ ነው የምናወራው፣ ስለ ታላቁ የበኒ እስራኤል ነብይ። ይሄ ነብይ ንግግር የሚችል ጦር የሚመራ አላህ ንግስናን የሰጠው ብቻ ሳይሆን እኒህን ሁሉ አቀናጅቶ ይሰራ የነበረ፣ እንዲሁ ከነዚህም ውጭ ደግሞ ሰራተኛ የነበረ፣ በእጅ ሙያው ብዙ ስራዎችን መስራት የሚችል የነበረ አላህ የሰጠው ታላቅ ነብይ ነበር። ነብይ፣ ንጉስ፣ የጦር መሪ፣ የእጅ ባለሙያና ዳኛ የነበረ፣ ይህን ሁሉ ጠቅልሎ የያዘ ታላቅ ነብይ ነበር። ይህን ሁሉ ልዩ የሚያደርገው ይህን ሁሉ መያዙ ብቻ ሳይሆን እኒህን ሁሉ አቀናጅቶ ሚዛናዊ በሆነ መልኩ መስራቱ ነው። እንግዲህ ነብይ ነው ስንል ዛኪር ነበረ። ነብይ ነው ስንል ለአላህ ሱብሓነሁ ወተዓላ በጣም ቅርብ ነበረ። ይህንን ነብይ ነው ዛሬ የምናወራው ኢንሻአላህ። ግን ከዚህ ከነብይ በፊት ሌላ ረጅም የስብራት ዘመን በበኒ እስራኤሎች ላይ አልፎ ነበር። ነብያቶች ተዋሽተው ነበር። ነብያቶች ተስተባብለው ተገድለው ተሳደውም ነበር እና ነብያቶች ቁድስን ከተከፈተላቸው በኋላ በሙሳ ብሎም ደግሞ በዩሽዕ ኢብኑ ኑን ቁድስ ከተከፈተላቸው በኋላ ከዛ በኋላ ባሳዩት የስነ ምግባር ለውጥ በጠላቶቻቸው ተሸንፈው ታላላቅ ሀብቶቻቸው፣ ልጆቻቸው፣ ንብረቶቻቸው በጠላቶቻቸው ተወርሶባቸው ከሀገርም ተባረው የነበረበት ዘመን ነበር። ያ ዘመን የበኒ እስራኤሎች የስብራት ዘመን ነበር እና በዚህ ዘመን ነበር አንድ ታላቅ ነብይ አላህ ሱብሓነሁ ወተዓላ ልኮት ተከታዮቹ ንጉስን እንዲልክልን አላህን ጠይቀልን። ንጉስ መጥቶ ካለንበት ከቤተሰቦቻችን ከተበታተንበት ከሀገር ከወጣንበት ሁኔታ ሀገራችን ሊያስገባን የሚችል መሪ ሊሆነን የሚችል እኛን መርቶ አሸንፎ ሀገራችን ሊያስገባን የሚችል ንጉስን ከአላህ ጠይቀልን ይመርጥልን ዘንድ በማለት ያን ነብያቸውን ነቢዩላህ ሻሙኤልን እንደጠየቁት እና ይህም ነቢይ አላሁ ሱብሓነሁ ወተዓላን ጠይቆ ንጉስን እንዳስላከላቸውና በዛ በንጉስ መሪነት የተቀደሰውን ቦታቸውን የተቀደሰው ንብረታቸውን የሙሳንና የሃሩንን የቅርስ ተውራትን እና እንዲሁም ሌሎችን የሙሳና የሃሩን ቅርሶችን የያዘውን ሳጥናቸውን ያስመልስላቸው ዘንድ መሊክ ላከላቸው ማለት ነው። አላህ ሱብሓነሁ ወተዓላ መሊክን ንጉስን መረጠላቸው። ይሄም ንጉስ ጧሉት ይባላል እና ግን ይሄንን ጧሉትን አላህ ሱብሓነሁ ወተዓላ ከመምረጡ በፊት ነብያቸው እሺ ጦር መርቷችሁ
ሀገራችሁ ሊያስገባችሁ የሚችል ጂሃድ አድርጎ ሀገራችሁ ሊያስገባችሁ የሚችልን መሪ ቢመጣላችሁ ጦርነቱን አንዋጋም ብላችሁ ታፈገፍጋላችሁ ብሎ ሲላቸው አይ እንዴት ብሎ እንዴት ከቤተሰቦቻችን ተነጥለን ልጆቻችንና ቤታችንን ጥለን ወጥተን ንብረቶቻችን ተገፈው እንዴት እናፈገፍጋለን እንታገላለን እንጂ አሉት። ከዚያም አላህ ስብሓንሁ ወተዓላ መሊክን መረጠላቸው ማለት ነው። ልክ ያ ነቢይ ሸሙኤል እንዳለው ያ ጣሉትን አላህ ስብሓንሁ ወተዓላ የእነሱ ንጉሥ አድርጎ በሚመርጠው ጊዜ እንዴት ጣሉት የኛ መሊክ ይሆናል? ከሱማ እኛ ይሻላል አልነበረም ወይ? እሱ ገንዘብ አልተሰጠው የጥሩ የባለስልጣንም ቤተሰብ አይደለም የሚልን ነገር ለነቢያቸው ነገሩት እና አላሁ ስብሓንሁ ወተዓላ ወቃለ ለሁም ነቢዩሁም ኢነላሃ ቀድ በዓሰ ለኩም ጣሉተ መሊካ ባላቸው ጊዜ እሱ እንዴት ይሆናል እኛንን የሚገባንማ ስልጣን ንጉስነት ከሱ የተሻለ እኛን ነው አሉት። ነቢዩም አይ እሱ የተመረጠበት እናንተ ካላችሁ መስፈርት በተለየ መስፈርት ነው። አላሁ ስብሓንሁ ወተዓላ እውቀቱን የጨመረለት እውቀት ያለው እንዲሁ ደግሞ ሰውነቱም ደግሞ ለመሪነት ምቹ አድርጎ የፈጠረው በመሆኑ ነው አላሁ ስብሓንሁ ወተዓላ እሱን የመረጠው። ስለዚህ ልትቀበሉ ይገባል አላቸው። ከዚያም ያው እነዚህ ህዝቦች በመሪያቸው አማካኝነት አይ በቃ እሱ ተመርጧል ካልከን ለተመረጠበት ደግሞ ማስረጃ ልታቀርብልን ይገባል፣ ተቀብለነው ልናምነው ዘንድ ማስረጃ ልታቀርብልን ይገባል ሲሉት እሱም ማስረጃው አላሁ ስብሓንሁ ወተዓላ የሙሳን ሳጥን የሙሳን እና የሃሩንን ቅርስ የያዘችውን ሳጥን ተውራትን የያዘችውን ሳጥን በመላእክቶች አሸክሞ ከነ መረጋጋቷ እናንተ ጋር ሲያመጣ ነው። ያ ምልክቱ ነው ጣሉት ለመመረጡ አላቸው። ያም ደግሞ ወዲያውኑ አላሁ ስብሓንሁ ወተዓላ አደረገው። እንግዲህ በኒ እስራኤሎች በዚህም ጉዳይ ተከፋፈሉ ማለት ነው። በመጀመሪያ እንግዲህ ጦር የሚመራን ይምጣለን ሲሉ ጣሉት ሲመረጥላቸው በዚያ ጣሉትን ባለመቀበል የተወሰኑት አፈገፈጉ። በኋላም ማስረጃ መጣላቸው። ጣሉትም የንግስና እንደተመረጠ ወደ ጦርነት ሊወስዳቸው የሚችሉትን ሰዎች መርጦ ወደ ካምፕ እና ስልጠና የሚሰጥባቸው ቦታ ወሰዳቸው። ከሀገሩ ከሌሎቹ ሰዎች ነጠላቸው ማለት ነው። ከዚያም ያው እነዛን ለጦር ሊሆኑት የሚችሉትን ለትግል ሊሆኑት የሚችሉትን አጋሮች እያሰለጠነ ሳለ እንግዲህ ወደ ተቀደሰው ጦርነት ከመግባቱ በፊት እነዛ የተዘጋጁትን ወታደሮች መሞከር ነበረበትና ከፊታችሁ ወንዝ ያጋጥማችኋል፣ እዚያ ወንዝ ጋር ስትደርሱ ውሃን ጠግባችሁ እንዳትጠጡ፣ ጠግቦ ይጠጣ ከኔ ጋር አብሮኝ አይዘምትም፣ ያልጠጣ ደግሞ ከኔ ጋር ይዘምታል፣ ጥቂት መጠጣት ችግር የለውም የሚል 3 መመዘኛዎችን አስቀምጦ እዛ ወንዝ ጋር የደረሱት ሁሉም ወታደሮች በጥም በውሃ ጥም ሁሉም ተይዘው ነበርና ልክ ወንዙ ጋር ሲደርሱ አብዛኛዎቹ ያን ውሃ ጠምቷቸው ስለነበር ጠጡ። ስለዚህ ለዚህ አሁን ጣሉት ለተዘጋጀበት ጦርነት ብቁ ስላልሆኑ እንዲመለሱ ተደረጉ ማለት ነው። ይሄ 3ኛው መመዘኛ ነበረ። በዚህ መስፈርት መሰረት ያላለፉት ሰዎች ወደቁ። ሌሎቹን ይዞ ወደ ጦርነቱ ቦታ ተጓዘ። እንግዲህ ጦርነቱ ውስጥ ከመግባቱ በፊት የዛንኛው ወገን ኃይል ማጥናት ነበረበትና ያንኛውን ወገን ሲያጠና የጦሩ መሪ ጃሉት ይባላል። ይሄ ጃሉት የሚባለው በጣም ግዙፍ በጣም የሚጮክ እና ኃይለኛና ማንም የማይደፍረው ሰው ነበርና በሱ መሪነት ነው እንግዲህ ጦርነቱ የሚካሄደው። እጅግ በርካታ የሆነ
ወታደሮችን አስከትሏል። ሌሎችም የጦር መሳሪያዎች ያስከተለ ነው እና ያን ጥናት በተነገሩበት ጊዜ ጃሉት ጦሩን እንደሚመራው ጦሩ ሰፊ እንደሆነ በተነገራቸው ጊዜ ፍርሃት ተሰማቸው። ከዳውድ ጋር ያሉት የተረፉት ሙጃሂዶች ማለት ነው። እነዛ ሙጃሂዶች ያው ጃሉት መሪ መሆኑን ሲያውቁ የተወሰኑት በዚህማ ይህን ጦርነት አንችለውም፣ ላ ጣቀተ ለና ቢጃሉት ወጁኑዴ፣ በጃሉት ሰራዊት ችሎታ የለንም እሱን ለመጋፈጥ ብለው ተመለሱ። እንግዲህ በጣም ጥቂት ሰዎች ነው ከጧሉት ጋር አብረው የዘለቁት ማለት ነው። እንግዲህ እንደሚባለው 313 ሰዎች ናቸው የቀሩት ከበርካታ ሺዎች ማለት ነው። እንግዲህ ይህ ቁጥር ነቢያችን አለይሂ ሰላቱ ወሰላም የመጀመሪያውንና ታላቁን እንዲሁ ደግሞ የእስላማዊው ደውላ ትልቁ ፋሪቅ የተባለው ማለት የመለያ የሆነው ጦርነት የተካሄደበት የሰው ብዛት 313 ነበር እና የጧሉት ከጃሉት ጋር ያደረገው ጦርና ነቢዩ አለይሂ ሰላቱ ወሰላም በበድር ያደረጉት ጦርነት የሰው ብዛት የሰው ቁጥር እኩል ነበር ማለት ነው። እናም እነዚህን 313 ሰው ይዞ ነው እንግዲህ ከጃሉት ጋር ለመግጠም የጦር ሜዳው ላይ የተሰለፈው ማለት ነው። እና የመጀመሪያው ያው የጦሩ የመጀመሪያው ክፍል ሙባረዛ ወይም ደግሞ በተናጠል የሚደረግ ትግል ነበረ እና ጃሉት ማን እኔን ይገጥማል ማን ነው የሚገጥመኝ እያለ ሲፎክር ከሙስሊሞቹ ወገን ሊገጥመው የሚችል ሰው ወዲያውኑ መውጣት አልቻለም። ምክንያቱም ጃሉት በጣም ኃይለኛ ማንም የማያሸንፈው የነበረ የጦር ውጊያ በደንብ የሚችል ግዙፍ ሰው ነበርና ሌሎች ሰዎች ሊጋፈጡት አልቻሉምና በመጨረሻ ግን አንድ ወጣት የጦር ልብስ እንኳ በቅጡ ያለበሰ የጦር መሳሪያ በቅጡ የሌለው እኔ ሙባረዛ አደርገዋለሁኝ በማለት ቀረበ። በሙሉ ጓደኞቹ እንዴት በምን አቅሙ የሚል ውስጣቸው ተሰማቸው። ነገር ግን ሌላ ሊጋፈጡ የሚችል ሰው ስላልነበረ ይሄ ወጣት ግን እጋፈጠዋለሁኝ ብሎ ቀረበ። መሳሪያም የለውም፣ በእጁ የያዘው ወንጭፍ ብቻ ነው። ስለዚህ እኔ እጋጠመዋለሁኝ ብሎ ቀረበ። ጧሉትም ያው መረጠው። ከዚያም ያው ይሄ ወጣት ዳውድ ነበር እና ዳውድም ወንጭፉን ያዘና እንግዲህ የመጀመሪያውን ሙባረዛ አደረገ ማለት ነው። የመጀመሪያውን ሙባረዛ በሚያደርግበት ጊዜ ወንጭፉን ነው የወረወረው። ከወንጭፉ ላይ ያደረገው ድንጋይ እንግዲህ ወንጭፉን ወዝዞ በሚጥለው ጊዜ የጃሉትን ግንባር ነበር ያገኘውና ያ የመታው ድንጋይ ጃሉትን መሬት ላይ ዘረረው እና ያኔ እንግዲህ ሌሎቹ እነዛ 313ቶቹ ከነዛ ከበርካታ ሺዎቹ ጋር መሪያቸው ስለተገደለ እነዚያም በትንትናቸው ወጣ። ያው ሌሎቹ አሸነፏቸው ማለት ነው። አላሁ ስብሓነሁ ወተዓላም እንደነገረን ፈሀዘሙሁም ወቀተለ ዳውድ ጃሉተ ብሎ አላሁ ስብሓነሁ ወተዓላ እንደነገረን ማለት ነው። እንግዲህ ያው ይሄ ጦርነት ይሄ ጂሃድ የተደረገው በዱዓ ነበረ። እነዚህ 313ቶቹ በርካታ ሺዎች መሃል በሚገቡበት ጊዜ ረበና አፍሪቅ አለይና ሶብራን ወሰቢት አቅዳመና ወንሱርና አለል ቀውሚል ካፊሪን ብለው አላህን በጠየቁት መሰረት በዳውድ አማካኝነት ያ ጦርነት ተፈታ ማለት ነው። እንግዲህ ያው ጃሉት በጧሉትና በወታደሮቹ የጃሉት ሰራዊት ሲበተን ጃሉትን ደግሞ ዳውድ ገድሎት ተሸነፈ ማለት ነው። ያኔ ድሮ ተነጥቀው የነበሩትን ድሮ ጠላቶቻቸው ተወስዶባቸው የነበረውን የተቀደሰ ቦታ መልሰው ተቆጣጠሩት ማለት ነው። ልጆቻቸው ተሳደው ከልጆቻቸው ተነጣጥለው የነበሩትን ማህበረሰቦች በኒ እስራኤሎች ወደ ነበሩበት ቦታ እንዲመለሱ ተደረጉ ማለት ነው። ይህ ጦርነት ታላቅ ጦርነት ነበር። አንድ ታላቅ የአላህ ነቢይ እንዲሁም ደግሞ አላህ የመረጠው ንጉስ
እና ለአላሁ ስብሓንሁ ወተዓላ ለህዝብ የማይታወቀው ለአላሁ ስብሓንሁ ወተዓላ ግን ዛኪርና ቀልበ ንጹህ የነበረው ወጣት የተሳተፉበት ታላቅ ጦርነት ነበር ማለት ነው። አላሁ ስብሓንሁ ወተዓላ ውስጡ ነቢይ የነበረበትን ሰራዊት ውስጡ መሪ አላህ የመረጠው ንጉስ የነበረበትን ሰራዊት እንዲሁ ደግሞ እንደ ዳውድ አይነት ዛኪር እንደ ዳውድ አይነት ቀልበ ሰሊም የሆነ ባሪያው በእነዚህ አማካኝነት እንግዲህ ታላቁን ጦርነት በማሸነፍ ዩሸዕ ብኑ ኑን ከፍቶት የነበረውን አርደል ሙቀደሳ ዳግም አስመለሱ ማለት ነው። እንግዲህ ከዚህ በኋላ ነው የዳውድ ስም መግነን የጀመረው ማለት ነው። እንግዲህ ጧሉት ንጉስ ነው። ነቢዩላህ ሸሙኤል ነቢይ ናቸው። እዚህ መካከል ነው እንግዲህ ዳውድ ከበጎው ነቢይ ከሸሙኤል ከጀግናው ንጉስ ከጧሉት ጋር በመሳተፍ የድል ባለቤት የሆነው ዳውድ ስሙ ገነነ። ግን ከሰዎች በፊት የዳውድን ማንነት የሚያውቀው አላሁ ስብሓንሁ ወተዓላ በኃይሉ ባለመመካቱ፣ በፈተናዎች አለመረታቱ፣ በነፍሱ ሳይመካ ከጃሉት ኃይል የአላህ ኃይል ታላቅ መሆኑን ስላረጋገጠና ስለተዋደቀ አላሁ ስብሓንሁ ወተዓላ ለነቢይነት ለንግስና አበቃው። በእውነተኛ ተግባሩ ብቻ ነው አላሁ ስብሓንሁ ወተዓላ ነቢይነትን የሰጠው። እንግዲህ ያው ዳውድ ለንጉስነት ለነቢይነትም ተመረጠ ማለት ነው። ወአታሁ ላሁ ልሙልከ ወልሕክማ አላሁ ስብሓንሁ ወተዓላ ጥበብንና ንግስናን ሰጠው። እንግዲህ ንግስና የተፈጠረው ለህንፃ ማሳመር ለእውቅና አይደለም። ዳውድ ለስልጣንም አለሁኝ ብሎም አልነበረም። ስልጣንም የሚፈልግም አልነበረም። ያው ከጦርነቱ በፊት ኸልዋ የነበረ ዛኪር የነበረ ብቻውን ፍየል ይጠብቅ የነበረ ግን የአላህ ባሪያ ነበር። ስልጣን ያገኘው እንግዲህ ከጦርነቱ ድል በኋላ ነው። ከአላሁ ስብሓንሁ ወተዓላ ከጥበብ ጋር የተሰጠው ስልጣን ነው። ከዚያም አላሁ ስብሓንሁ ወተዓላ ኢና ጀዓልናከ ኸሊፈተን ፊል አርድ በምድር የእኛ ወኪል ሆነህ እንድትሰራ መርጠናሃል ብሎ አላሁ ስብሓንሁ ወተዓላ መረጠው። እንግዲህ በምድር ላይ በአላህ ስም ያስተዳድራል፣ በአላህ ስም ጦር ይመራል፣ በአላህ ስም ይፈርዳል፣ ዳኝነት ይሰጣል። አላሁ ስብሓንሁ ወተዓላም ፈሕኩም በይነ ናሲ ቢልሐቅ ወላ ተተቢዕ ልሀዋ ዝንባሌህን ሳትከተል በትክክል ፍረድ፣ በሰዎች መካከል የሚፈጠሩ ችግሮችን ፍታላቸው በማለትም አዘዘው አላሁ ስብሓንሁ ወተዓላ። እና ይህ ነቢይ ይህ ንጉስ የንግስና ስራውን ጀመረ ማለት ነው። ንግስና ዙፋን ላይ መቀመጥ አይደለም። ንግስና በብቃት ህዝብን ማገልገል ነው። ነቢይነትም ለሰዎች በጎ ማሰብ፣ ለሰዎች ወደ በጎ እንዲመጡ መጣራት ነውና ከንግስና ጋር ሲሆን ደግሞ ነቢይነት ሁሉን ነገር ያው የአላሁ ስብሓንሁ ወተዓላ ወኪል ሆኖ ማዘዝ የሚቻልበትን የመጀመሪያውን የመሪነት ቦታ ስለሚያገኝ በዛ መልኩ ነቢይነት ቦታውን ያገኛል ማለት ነው። ንግስና በአምልኮት ሲደገፍ ንጉስ የሆነው ሰው ያው የጸዳ ማንነትና ታላቅ የመሪነት ቅብ ይቀባል ማለት ነው አላሁ ስብሓንሁ ወተዓላ። ንጉስነት የአላህ ባሪያ ከመሆን አያስተጓጉልም። ንጉስም ተሆኖ የአላህ ባሪያ መሆን ይቻላል። ንጉስ ሆኖ አላህን ማምለክ ይቻላል። እና የዳውድም ተምሳሌት ይህን ነው የሚያሳየው። እንደውም ያለ አምልኮት የሚገኝ ንግስና ያለ አምልኮት ያለ ንግስና ለዝንባሌና ለስልጣን አምልኮት ነው የሚሆነው። ዳውድ ግን ንግስናን ከባርነቱ ምንም አላዘናጋውም። ወዝኩር አብደና ዳውድ ባሪያችንን ዳውድን አስታውስ ይላቸዋል ረሱል ዓለይሂ ሰላቱ ወሰላም። እንግዲህ ዳውድ የመጀመሪያና የመጨረሻ ስሙ
አብድ የሚለው ነው ማለት ነው። ምክንያቱም ንግስናው ከአብድነት በኋላ ወይም ከባሪያነት በኋላ ንግስናም ከተሰጠው በኋላ ወይም በንግስናውም ላይ የአላህ ባሪያ የሆነና የድሮውን ባሪያነቱን ያረሳ በመሆኑ ለዚህ ነው ወዝኩር አብደና ዳውድ ባሪያችንን ዳውድን አስታውሰው የሚለው አላህ ሱብሓነሁ ወተዓላ። ለዳውድ የተሰጠው ንግስና ከአምልኮ ጋር፣ ንግስና ከዳኝነት ጋር። ዳውድ ንጉስ ነው፣ ዳውድ ደግሞ ዳኛ ነው። ዳውድ ዘንድ ፍትህ ተልእኮ ነው፣ ፍርድ ቤት ደግሞ የቀልብ ትምህርት ቤት ነው ዳውድ ዘንድ። እናም ዳውድ ምርጥ ዳኛ ነበር ማለት ነው። ኩራት ከዳውድ ዘንድ ምንም ቦታ አልነበረውም። ይህን ሁሉ ነገር አላህ ሱብሓነሁ ወተዓላ ንግስናን፣ የጦር መሪነትን፣ ዳኝነትን እንዲሁ ደግሞ አምልኮትን፣ ጥሩ ባሪያነትን ቢሰጠውም ግን ኩራት ከውስጡ አልነበረም። ሁሌ ያላህ ባሪያ ነበረ። ንግስና ከዳውድ ዘንድ መለያ ሳይሆን ተጠያቂነት ነበር። ስልጣን ተጠያቂነት ነበር ለዳውድ። አላሁ ሱብሓነሁ ወተዓላ ንግስናን፣ ነብይነትን፣ ዳኝነትን የሰጠውን ነብይ ደግሞ ዘቡር የተባለውን ታላቁን መጽሐፍ ሰጠው። እንግዲህ ዘቡር በዓለማችን ላይ ከተወረዱት መጽሐፍቶች አንዱ ነው ማለት ነው። እንግዲህ ዘቡር ዓለምን ህይወት የዘራበት የአላህ ስጦታ ነው። የዳውድ ዚክር ነበር። የዳውድ የሁሌ ድምፁ ነበር። የዳውድ እስትንፋስ ነበር እና ዳውድ ዘቡርን በሚያነብበት ጊዜ ተራራውም ወፎቹም ነበረ የሚያደምጡት የሚያስተጋቡለት ማለት ነው። ሁሉም ንግግሮች፣ ሁሉም መጽሐፍቶች ንግግሮች ብቻ አልነበሩም። አንዳንዶቹ ከዚህም አልፎ እስትንፋሶች ነበሩ፣ ህይወት የሚዘሩ ድምጾችም ነበሩ። እናም የዳውድ ዘቡር ህይወት የሚዘራ ድምጽ ነበር፣ እስትንፋስ ነበር። የዳውድ ዘቡር በድንጋጌዎች ላይ ያተኮረ መጽሐፍ አልነበረም፣ የቀልብ ስልጠናዎች ነበሩ። ዘቡር ሩህን ህያው የሚያደርግ መጽሐፍ ነበር። አላሁ ሱብሓነሁ ወተዓላ ቀልቡ ሁሌ ህያው ለነበረው ዳውድ የሰጠው ለዚህ ነው። ህያው የሚያደርገው መጽሐፍ ህያው የሆነ ቀልብ ይፈልግ ስለነበር ማለት ነው። ዘቡር ዚክር፣ ተስቢሕና ሚስጥረ ቃላት ያጨቀ ነው። ዘቡር አዲስ ህግ አልነበረም። ይልቁንም ለቀልብ አስተዋሽ ዚክር ነበር ዘቡር ማለት ነው ለዳውድ አለይሂ ሰላም የተሰጠው። ዳውድ የጦር መሪም ነበረ። የጦር መሪ ሆኖ ግን ሰራዊቱ አላህን የሚያስረሳውም አልነበረም። ሀብታምም ሆኖ ድህነትን የማይረሳ ስላልነበር ቀልቡ ለሚያነበው መጽሐፍ የተዘጋጀ ባሪያ ነበረ። ለሚያነበው መጽሐፍ ሁል ጊዜ ደግሞ አልቃሽ ነበር። ነቢያችን አለይሂ ሰላቱ ወሰላም ይህን አስመልክተው ሲናገሩ خفف على داود القرآن فكان يأمر بدابته فتسرج فيقرأ القرآن قبل أن تسرج ቡኻሪ እንዳወሩት ነቢያችን አለይሂ ሰላቱ ወሰላም በተናገሩት ሐዲስ ለዳውድ ዘቡርን ማንበብ በጣም ቀላል ነበረ። ዘቡርን በአንድ ጊዜ ለማንበብ ቀላል ነበር፣ ፈጣን ነበር። መጓጓዣው እንዲዘጋጅለት አዞ መጓጓዣው እስከሚዘጋጅለት ዘቡርን አንብቦ ይጨርስ ነበር ይላሉ ረሱል አለይሂ ሰላቱ ወሰላም። እና ፈጣን ነበር። ይሄ ፍጥነት የድምጽ ፍጥነት ብቻ ሳይሆን የቀልብ ፍጥነት ነበር ማለት ነው። እና ዳውድ ዘቡርን በሚያነብበት ጊዜ እሱ ብቻ አልነበረም፣ የሚሰማው ሁሉ ይመሰጥ ነበር። ተራሮችም በራሪዎችም አላህ ሱብሓነሁ ወተዓላ እንደሚነግረን ማለት ነው። እንግዲህ ያው በዘቡር ውስጥ እጅግ በጣም ረጅም የሆኑ ዚክሮች፣ ተስቢሖች፣ ለቅሶ፣ የአላህን ጸጋዎች ምስጋና የሚገኝበት መጽሐፍ ነው። ዘቡር በአጠቃላይ
ፍራቻን የሚሰብክ ብቻ ሳይሆን ፍራቻ ብቻውን አምልኮ አይሆንም፣ ይልቁንም ናፍቆትና ፍቅርን የሚሰብክ የአላሁ ስብሓንሁ ወተዓላ መጽሐፍ ነበር ማለት ነው። ነቢዩላህ ዳውድ ዓለይሂ ሰላም ዘቡርን እንግዲህ ዚክሮችን በማድረግ ዘማሪም ነበሩ። ዳውድ ዘቡርን ሲያነብ ዙፋኑን ይረሳ ነበር። እንግዲህ ያው ድምፀ ቅላጼው በጣም ያማረና እሱ በሚያነብ ጊዜ ዘቡርንና ተስቢሕና ዚክሮችን በሚያደርግበት ጊዜ በመደነቅ የድምፁ ማማር ተራሮችንና ወፎችን እንዲያስተጋቡና የእሱን ድምፅ መልሰው እንዲያወሩ የሚያደርጋቸው ነበረ። ታዲያ ዳውድ ያለ ድርቅና አምልኮ፣ ያለ ጋጋታ ዚክርን የሚያደርግ በቀልቡ ደግሞ ዘቡርን የሚያነብ ንጉስ ነበር። ያለ ቀልብ መሸበር የድምፅ ማማር ብቻ በቂውን አይደለም። ዳውድ ግን በቀልቡ ለአላህ የሚሸበር ዛኪርና ድምፀው ያማረ ነብይ ነበር። በአጠቃላይ ዘቡር መጽሐፍ ብቻ ሳይሆን ኢማናዊ ባህሪ ነው እና ለዳውድ ነብይነት ታላቅ አጋዥ የነበረው የተሰጠው ዘቡር ነበር ማለት ነው። በዘቡር ሁሌ ሌሎች በሱ ንባብ የሚደመሙበት ታላቅ የዚክር መጽሐፉ ነበር ማለት ነው። በዚህም ያው ሁሉ በዙሪያ ያሉት ሁሉ ዩኒቨርስ እሱን እየተከተሉ የሚያስተጋቡበት የድምፅ ቅላጼ ስለነበረው ሁሌ ዘቡርን የዚክር መጽሐፉን ዚክሩን አድራጊ የሆነ ነቢይ፣ የጦር መሪ፣ ንጉስና ዳኛ ነበር ዳውድ። ሌላውም በቀጣዩ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።